በቃ ተወኝ ልቀቀኝ። እሺ ልጃት ነው ስትሄድ ማየት ፈልጋለሁ። ልቀቀኝ በቃ በቃ ስትወጪ ማየት ስለምፈልግ ነው። በቃ ምንም ማድረግ አልችልም። ልታሰር ምን አርጎ እስከ ዛሬ አላሳሰርኩም። ምን አርጎ ማለት የልጆች አባት ስለሆንክና የቀድሞ ፍቅራችንን እየሰኩ ነው። ገብቶላል። አዝኝል ነው። ከዚህ በኋላ ግን እኔን ለመበጥበጥ እዛ ቤት እግር ከደረሰ ገብቶሃል፣ አንላቀቅም። እሺ ልጄና ዞር በል። የምን ልጅ ነው? የትኛው ልጅ ነው? አንተ ከዚህ በላይ ቆይተው ምንድነው የምትፈልጉት? ቆይ እናንተ እሺ ስለምናት ተዋል አሳገርሽኝ በህግ። አዎ በቃ ከዚህ በኋላ እኮ አለቀ። ከዚህ በኋላ ተሳስተህ እዛ ቤት ከገባ ማለት ነው ቀጥታ ሸቤ ነው የምትገባው። ይሄን ደግሞ ወረቀቱ ይደርሳል። ገብቶሃል? በቃ ቤትሽ ግቢ። ወደ ሞቀ ቤትሽ ግቢ። ዞር በል። ዞር በል። ዞር በል። ሌላ ነገር ለማውራት አይደለም የመጣው ብዬ ልጅ የለንም ነው። እኔ እናንተ ማን ልጅ የለም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ ያለን እግዚአብሔር ይመስገን። እናንተ ጋር ሙሉ ሰላም እንደሆነ ተስፋ እናደርጋለን። ዛሬ ሲሪየስ በሆነ ጉዳይ ነው የመጣ ነው። እንደ ከዚህ ቀደሙ ነገሮች አሁንም በጣም እየከረሩ ስለሄዱ እኛም ደግሞ ነገሮች ከአቅማችን በላይ ስለሆነ አንድ ውሳኔ ለመወሰን ተገድጃለሁ። ሙቤም እንደዚሁ አብረን ተነጋገርን። ወሰነው ውሳኔ አለ። ያም ውሳኔ ምንድነው? እንግዲህ ውብዬ ከቤት ወጣ በጣም ያው እኔም ውስጤ ሰላም አልተሰማውም። እውነት ለመናገር ልጆቼም ያሉበት ሁኔታ ጥሩ ሁኔታ ላይ አይደለም። በቃ በጣም ልጆቼም እየተጎዱ ነው። ብርድ አለ፣ ብዙ ነገር አለና ቤቷን ደግሞ ለቃ መውጣት የለባትም። እውነት ለመናገር እኔም ሙቤ ጋር ነኝ። ረጅም ጊዜ ሙቤ ጋር ነው ነበርኩኝ። ሩም ላይ ይዤ ነበረ። እኔ ከቤቷ እንድትወጣ ይሄን ያህል ፍላጎት የለኝም። ልጆቼን ይዛ በተለይ ልጆቼ በጣም እየተንገላቱም ስለሆነ በቃ የራሴን ውሳኔ ነው የወሰንኩት። በቃ ከዚህ በኋላ ውብዬ ጋር ላልደርስባት፣ ላላስጨንቃት ያው ትዳራችን ተስፋ ባይኖረውም ግን ደግሞ አንድ የሚያደርገን ነገር ያስተሳሰረን ነገር አለ። ያም ደግሞ ልጆች ናቸው። በመሀል ልጆች አሉን። ልጆቼ ደግሞ በጤና እንዲኖሩ ፈልጋለሁ። እሷ ስትኖርላቸው ልጆቼም ደና ይሆናሉና የሷ ደና መሆን ለልጆቼም ሰላም መሆን ዋና ነገር ነውና ቤተሰብ ዛሬ ይህንን ነገር ለእናንተ መናገር ስላለብንም ነው፣ ወስነንም ነው። ከዚህ በኋላ ውብዬ አጠገብ ላንደርስ፣ እሷንም ላንረብሻት የራሳችን ህይወት ለመኖር እኔ በራሴ ወስኛለሁ። ልጆቼም በቃ ሳይከፉ ደስተኛ ሆኖ እንዲያድጉ ፈልጋለሁ። ይሄ የኔ አቋም ነው። ምክንያቱም እኔ ልጆቼ ከምንም በላይ ህይወቴ ናቸው። በቃ ብዙ መስዋዕትነት ከፍያለሁ ለልጆቼ ስለና ብዙ ነገር አሳልፌያለሁ። እንግዲህ ልጅ ያላችሁ ታውቃላችሁ ስሜቱን። ለልጅ ምን ያህል መስዋዕት እንደሚከፈል ታውቃላችሁ። ጎሽ ለልጇ ብላ ተወጋች ይባላልና ለልጅ ተብሎ ብዙ የምትወጉበት ነገር አለ፣ ብዙ የምትሰደቡበት ነገር አለ፣ ችላችሁ የምታልፉት በጣም ብዙ ነገር አለ። ምክንያቱም ልጆች ምንም አያውቁም እዚህ ጋር በቃ ልጆች ምንም የሚያስተውሉትም የሚያስቡትም ነገር የለም እና ብዙ እንክብካቤ ፍቅር ያስፈልጋቸዋል። ከኔም በኩል ከውብዬም በኩል እንክብካቤ ያስፈልጋቸዋልና እኔም ልንከባከባቸው፣ ውብዬም ደግሞ እንድትንከባከባቸው። እኔ እንግዲህ ሩም ነኝ፣ ቤቱ ተቆልፎ ነው ያለው። እሷ ጋም እንግዲህ ቁልፍ ነበረ፣ አይ ቲንክ የጠፋ ይመስለኛል። እኔ ጋር ያለውን ቁልፍ ግን ሙሉ ለሷ ሰጥቼ ከዚህ በኋላ ቤት ላለመምጣት እሷ ጋር አንድ ቁልፍም ቢኖርም በዚህ ቁልፍ እየከፈትኩ ብዙ ጊዜ እየገባው ስለሆነ ከዚህ በኋላ ይሄንን ቁልፍ ሰጣትና ከዚህ በኋላ ውብዬ ጋር ላለመግባት ወስኛለሁ። ሙቤ ይሄንን ሐሳብ እንዴት ታስባለህ? አው ብቻ ሁሉንም ነገር እሱ ነግሯቸዋል ብዬ አስባለሁ። ያው እንደምታውቁት ውብዬ ያለችው ተከራይታ ነው፣ አንድ ጠባብ ቤት ውስጥ ነው ያለችውና ያው ብቻዋን አይደለችም። ልጆች አሉ። የአዲስ የተወለደውም ልጅ አለ፣ ከዛም በመቀጠል የመጀመሪያው ልጅ አለና ብርድ ምናምን እየተፈራረቀባቸው ስለሆነ ያው እኛ ከዛ ቤት ደግሞ የወጣችው እኛ እየሄድን ስላስቸገርናት ነውና ዛሬ ደግሞ ያው ናሂ ቢያንስ ወደ ቤቷ ልጆቼን ይዛ ወደ ቤቷ ትመለስና ካሁን በኋላ እሷ ጋር እየሄድን ባንበጠብጣት የሚል ሐሳብ አምጥቶ ዛሬ ተስማምተናል እኔና ናሂ። እና አሁን ለአንዴና ለመጨረሻ ጊዜ ውብዬ ጋር ሄደን
ወደ ቤቷ እንድትመለስና ካሁን በኋላም እኛም ወደ እነሱ ወደ ውብዬና ወደ ናሂ ቤት እየሄድን እንደማንበጠብጣት ቃል እንገባላትና እንግዲህ ውብዬን ወደ መጣችበት ወደ ነበረችበት ቤት እንመልሳታለን ብለን አስበናልና ይህንን ነገር የምናደርገው ያው ልጅ ስለያዘች ምናምን ነውና ያው ናሂም እንግዲህ የልጅ አባት ነው። ለልጆቹ ሲል ነው ይሄንን ሁሉ ነገር እያደረገ ያለው። እኔም እንደ ጓደኛ በቃ ወደ ቤቷ እንድትመለስ እለምናታለሁኝ። እዛ ሄጄ ልጆቹን ይዛ ወደ ቤቷ ተመልሳ አሪፍ ህይወት እንድትኖር እኔ እለምናታለሁኝ እና በዚህ ነገር ይሄ ነገር አዲስ ሊሆንባችሁ ይችላል። በእርግጥ እስካሁን ድረስ ምንም እኔ እየለመንኳት ምናምን አልነበረም እና ዛሬ ግን ለናሂ ስል ለናሂና ለልጆቹ ስል ይህንን ነገር አደርገዋለሁኝ ብዬ አስባለሁኝ እና በቃ ሁሉም ነገር ይስተካከላል። ናሂ ያው ስለ በቃ በጣም ታውቃለህ እንግዲህ አራስ ሆና ያው እሷም የተጎዳች ነው። ልጆችም እንዲጉላሉ አልፈልግም እና በቃ እኔ ምንም አልፈልግም ከዛ ቤት ስለ እኔ አሁንም ብቻ ያው የፈጣሪም ቸርነት አለ እየኖርን ነው። ታውቃለህ ምሽቴን ታውቃለህ፣ ማታ እንኳን ያሳለፍኩበትን ሁኔታ ታውቃለህ እና ያው ይታለፋል። አንዳንዴ ማያልፍ ጊዜ የለም። ይሄ ጊዜ አልፎ ደግሞ ለመናገር ያበቃናልና እኔ ችግር የለውም ልጆቼ እና ስለሆነች ወታ እንድትጨናነቅም አልፈልግም። ከዚህ በኋላ ፍላጎት የለኝምና በቃ ቤት ሆና ልጆቼን እንድትንከባከብልኝ ነው። ሌላ ምንም ፍላጎት የለኝም። ቤተሰብ በቃ ይሄን እናንተ እንድታውቁ ፈልጋለሁ። እኔ በፍጹም ልጆቼን የመጉዳት አላማ የለኝም። በቃ ሰውንም የማስለቀስ አላማ የለኝም። በቃ ሙቤም አቋሙ ይሄ ነው። ከኋላ አሁን ላይ ስንረዳው ይሄን ያህል እየጎዳናት ከሆነ ትላንትም እንደዚሁ መኪናውን በቃ አልቀበልም ማለችኝ። እንግዲህ ያው በቃ ለቲጂ እንደሚገባ ምናምን ያለው ነገር ተነገረና ስለዛ ማንሳት አልፈልግም። በአጠቃላይ ግን ደግሞ በቃ እዛ ነው ማስበው። እኔ ችግር የለውም አንተ ጋርም ማረፍ እችላለሁ፣ ሌሎች ጓደኞቼም ጋር ማረፍ እችላለሁ። ችግር የለውም። እሺ እሱን ለምንድን ነው የጠራው? እሱን ለምንድን ነው የጠራው? በቃ እሱ ያው ስለ ያለውን ነገር ቢያንስ መሀላችን ሆኖ አማላጅ እንዲሆን በቃ ነገሮችን ለማስተካከል ሰላም በኔቶ ሰላም ይቀድማል። ስለ አሁን ከውብዬም ጎን ሆኖ ምናምን ውብዬንም ያገዛዝ ስለሆነ ይህን ሁሉ ብቻ እኔ አሁን ምንም የምናገረው ነገር የለም። አሁን ሄደን የምናደርገውን ነገር ብቻ እናድርግ። ችግር የለም። ስለ በቃ እኔ ቁልፉን ለመስጠት ነው። አንተ ደግሞ ያው በቃ ለውብዬ ያለውን ነገር ታስረዳለህ። ችግር የለውም። እኔ አብራችሁ ብትሆን በጣም ደስ ይለኛል። እንደዚህ አይነት ነገር ባይፈጠር አንተም ከልጆች ጋር ከልጅነት ጋር በጣም መልካም ነገር ነው። የሰው መሳቂያ መሳለቂያ ከመሆን ወደ ቤት ተመልሰህ የማይሆን መንገድ የማይሆን አቅጣጫ ተከትለህ እየሄድክ ስለሆነ ተመልሰህ ወደ ቤት ልጆችን አብረህ ታሳድግ የተሻለ ነው ያስባለሁ። እኔ በጣም እንደ ሰው ሳስብ በጣም እየከበደኝ ነው። በዚህ ልክ ሰው ትዳሩን ትቶ ሌላ ቦታ ሄዳ ብዬ ማስብ በአንተም እያዘንኩብህ ነው ላይ እና ከዚህ በላይ ምንም አልችልም። ግን ሄደን ከእሷ ጋር ያለውን ነገር ብንነጋገር ይሻላል። እኔ የቻልኩትን አድርገህ ለምናታለሁ። እስካሁን ድረስ አልለመንኳትም አይደለ? አሁን በቃ እሷን በደንብ ነው የምለምናት እና በደንብ አስረዳት ያለውን ነገር። ስለዚህ አሁን ቤቱን እራሱ አንተን ይዤ መምጣት ከባድ ነው። ባለፈው እኔ እንኳን መጥቼ በጣም ይጮችልኝ። አይ ከአሁን በኋላ የመጨረሻችን ስለሆነ በቃ ልጆቹ መጎዳት የለባቸው። ቢያንስ ምንድን ነው ሰላም ለመጣችሁ ሰላም ነው ለመጣችሁ ይባላል።
እንዴት ሰው ሲመጣ ለምጣችሁ እንዴት አይባልም። እኔ እንዳትጨርሱ በቃ ለመልካም ነገር ነው የመጣ ነው። ለጥሩ ነገር ነው የመጣ ነው። ቆይ ለምንድን ነው የምትከታተሉት? ምንድን ነው የከታተሉት? ተከታተልን ነው ብዬ መች ተከታተልንሽ ነው? እሺ ምንድን ነው የፈለከው? ነገር ምንድን ነው የፈለከው? ማለት ያው እስካሁን ድረስ በቃ ቤት እየመጣን እየበጠበጥንሽ ነበርና በቃ ወደን ባንተ ልደረፍ ስልሽ በቃ ቤቱ እሺ ያልጨውን ውብዬ ዛሬ በሰላም ነው መናገር የምፈልገው። በቃ ቤት እየመጣን አንቺን ብዙ ጊዜ ያስጨንቀናል ብዬ ግን ደግሞ በቃ ከዚህ በኋላ ላንረብሽሽ ነው ብዬ በቃ ቃል ገብተን ነው የመጣነው ዛሬ። አላትረብሽኝ ነው አይደል? በቃ አሁን እየረብሻችሁ እኮ በቃ ቤትሽን እንድትመለሽ ማለት አሁን እያጠባችሁ የምትመጡት ነገር ነው ማለት ሌላ ነገር ምናምን እንትን አይደለም። በቃ ወደ ቤትሽ እንድትመለሽና ልጆቹም እዚህ ቤት ውስጥ መጎዳት የለባቸውም። አሰባችሁልኝ፣ አዘናችሁልኝ ነው። ለልጆች ነው ያሰብከው? ለማን ነው ያሰብከው? ይሄን ያህል ክፉ አድርገሽ አታስቢኛ። ምንም ቢሆን እኮ የልጆቼ ነገር እኮ ያሳዝነኛል እኮ። እሺ አሁን ምንድነው ከኔ አንቺ ደህና ስትሆኝ አይደል ልጆቼ ደህና የሚሆኑት? ምንድነው የምትፈልገው ከኔ? ስለኔ ምንም አያገባም። ሲጀምር እንዳትጠገኝ ሰው ያል ብዙ ነገር አልፈልግም። እንዳትጠገኝ። እሺ ዞር በል አይ ምትራሙት ነገርሽ አይደለም። ህፃኗ ተኝታለች። ምንድነው የምትፈልገው ከኔ? ተረጋግተሽ እኮ መስራት የምትችይው እናንተ። ቆይ ውቤ አታሳዝናችሁም እንዴ? ቆይ ምንድነው እንደዚህ የምታሰቃዩት እናንተ? ሙቤ ምንድነው? እሺ ቆይ አታሳዝናችሁም? ለመጨረሻ ጊዜ መጣ ነው። ምንድነው እናንተ? ቆይ ማሰቃያ ከጀመርኩ ግን መቼም አላቆም። ይሄ ነው ቆሽ እስካሁን ድረስ ታግሻለሁ። በጣም ታግሻለሁ። ምንድን ነው እሺ እያልሽ ያለሽው? በቃ ከኔ ራቅ እንዴ! በቃ አልፈልግህም። በመሀላችን እኮ ልጅ አለን እኮ በመሀላችን እኮ ልጅ አለን። ርቀትን ጠብቅ። ለምንድን ነው ከኔ መራቅ የፈለግሽው? ለምንድን ነው አሁን እኔን መቅረብ የፈለግሽው? በመሀላችን እኮ ልጅ አለ አይደል? የሚያስተሳስረን እኮ ምን ያገባል? ስለ ልጆች ያገባል? አብረን መሆን ባንችልም እኮ እሺ ርቀትን ጠብቅ። ዞር በል ወደ ቤት ተመለሽ። ያለው ነገር ቤትሽ ይሻላል። መመለስ ካለብኝ በራስ ልጆች ያሉበት ጥሩ አይደለም አይደል? ገብቶሃል? ቆይ ለምንድን ነው አንድ ነገር ብትሆን እኮ ልክ ነህ እኮ። አሁን ያልገባህ ነገር አለ። አሁን እኛ የመጣ ነው ልንበጠብጥ ወይ እንደሌላ ጊዜ ልጅን ምናምን ሊላ አይደለም። ይኸውልሽ እዚህ ቤት ውስጥ አንቺም ልጆቹም እየተጎዱ ነው አይደለ? ስለዚህ ወደ ቤትሽ ተመለሽና ቤት ላይ ብትሆኚ እኔው ብዬ ምንም አልፈልግም አይደለ? እኔ ምንም አልፈልግም። ስሚ እንደሱ ነው ውብዬ፣ አንተ ጃግሬ ነህ። አብረህ ተከትለህ የምትመጣ ጓደኛዬ ነው። አማክሮኝ እኮ ነው። አማከረኝ። ትክክል ነህ አልኩት። አንተ በጣም ጥሩ ጓደኛ አይደለህ እንዴ? የጓደኝነት ጥንቄ መልካም ጓደኛዬ ነው። ለምን ትናገሪዋለሽ ብዬ? ከጓደኛም በላይ ነው። በክፉ ቀን ወንድም ዘመድ ያልኩት በከዳኝ ሰዓት በክፉ ቀን ያልተለየኝ አንተ ነህ እንጂ እኛን ከርተህ የሄድከው። አንቺ እኮ ነሽ አሽቀንጥረሽ የጣልሽኝ። በዛ ሰዓት ግን እሱ ነበር። እኔ አሁን ይሄን ለመናገር አይደለም የመጣሁት። ልጆቼም እየተሰቃዩ ነው፣ አንቺም እየተሰቃየሽ ነው። ቤትሽ ግቢ፣ የሞቀ ቤትሽ ግቢ። እኔ ቤት አልገባም። በቃ እኔ ጎዳና መኖር እችላለሁ። የራሱ ጉዳይ፣ ገደል መግባት ትችላለህ። ፈጣሪ ይሄንን ወንድምን ሰጥቶኛል። ቆይ ከቤቷ አስወጣታችሁ። ቆይ ያስወጣችኋት እናንተ አይደላችሁ? እሱ ነገር አታጋግላ። ማጋጋል አይደለም። ቆይ እሷ በራሷ ሰዓት አስባ ወደ ቤቷ ትመለሳለች። ሲጀምር እናንተ ለምንድን ነው እንደዚህ የመጣችሁ? ብለ ቤቷ እኮ ነው። ቤቷ ለምንድን ነው እንደዚህ የምታደርጉት? እኔ እመለሳለሁ። አሁንም ለመመለስ እየተዘጋጀሁ ነው የመጣችሁት። ግን ማለት ነው ግን አንተ ስላልከኝ አይደለም። ገብቶሃል አይደል? ለልጆቼ ስል ነው። የኔ ሲቀጥል ደግሞ ማለት ነው ማንንም ሰው ይዘህ የመግባት መብት እንደሌለ ላሳየ ነው የምመለሰው እዛ ቤት ውስጥ ማለት ነው። ገብቶሃል አይደል? ባባዬ እንዴት የሚያረክሽብኝ? ባባዬ እዚህ ስመጣ እያገኘሁት አይደለም። ምን አገባህ? የለም አያቶቹ ጋር ሄዷል። ምን ነው ለማንኛ ለመሄድ እየተዘጋጀች ያለ አይፈልግም። መሄድ ይችላል ነው ያዋከ ሲያስገቡህ አይደል እንዴ? ያስገቡሃል፣ ያሳዩካል። በዚህ ስራ እስቲ ንገረኝ። ልጄንም እየከለከልሽ ሁለተኛዋ ልጄን እኮ አይኗን ማየት እኮ ናፍቆኛል። ኧረ እባክህ ናፈቀኝ። በእናትህ ዞር በል፣ ወደዛ ዞር በል። ርቀትን ጠብቅ። የእውነት ረፍ። ከፀሐይ ነው የመጣ። እንዴት ዝም ብለህ ህፃን ልጅ ጋር ቆይ እናንተ ትንሽ አታፍሩም እንዴ? ቆይ እዛም ዘው ብላችሁ ትመጣላችሁ፣ እዚህ እንደገና ቤቱን አየሁ ብላችሁ ዘው ብላችሁ ምንድን ነው ሀሳባችሁ? ሰው ማጨለል ነው እንዴ?
ነው ስላላበድኩኝ እንደገና ለማሳበድ እያሰባችሁ እንደዛ አይደለም ውብዬ። አሁን አንደኛ መመለስ አለብሽ። በቃ እዚህ ያለሽ ጥሩ አይደለም። ልጆች አሉ እኮ። አዎ እኮ ልጆች አሉ እኮ። አሰባችሁ ሊመጣ ያዘናችሁ ነው። ቢያንስ ለልጆቹ አስበው ወደ ሰው ሰው ሊመጣ አይደል? ስለዚህ ተመለሽ። አሹ ቆይ አንተ ምን እያልከኝ ነው? ምን ከዚህ በላይ ቆይ ተው። ምንድን ነው የምትፈልጉት? ቆይ እናንተ እሺ ስለምናት ተዋት በቃ እናንተ። ቁልፉን እኮ ልሰጣት እኮ ነው ቤቷ እንድትመለስ እኮ። ለምንድን ነው ማሰናኝ? ተው አልኳችሁ። ስንት ነገር ለመንኩትን ሁሉ ነገር ታበላሻላችሁ። ለምንድን ነው እንደዚህ ለምናችሁ? ተው እየበጠበጥን እኮ አይደለም። ከሰው ህይወት ውጡ። እሺ ተው ካሁን በኋላ ወደ ራሳችሁ ተመለሱ። ድጋሚ አልረብሽሽም። ቃል ገባልሻለሁ ብዬ ድጋሚ እኔ ልረብሽሽ አልፈልግም። በቃ እኔ ራሴ ወደ ቤት መመለስ ካለብኝ እመለሳለሁ። በቃ እኛም እየተዘጋጀን ነው ያለው። እንደምን በቃ ተው እናንተ። እሺ በቃ እየተዘጋጃችሁ ከሆነ በቃ እሺ እናግዛችሁ። በቃ ምንም ታግዘናለህ። እናንተ የምትነኩት ነገር እናንተ የምታመጡት ነገር መዘዝ ያለበት ያዘንክልኝ ነው አይደል? እኔ እንኳን ለሱ ነው ያዘንኩት። አያሳዝንም? እሱ በቃ ለሱ ካዘን ከፊቴ ይዞር አድርግልኝ። ጋር አይደል? አልፈልግህም። በቃ እኔ አልፈልግህም። እኔ እኮ አላስጨነቅኩሽም እኮ። በቃ አሁንም እኮ እየነገርኩህ ነው። አልፈልግህም ነው በርቀትን አልሰጥህም። እግዚአብሔርን አላሳየም፣ መቼም አላሳየም። ይሄንን ነው ወቅ ልጆቼ እኮ ናቸው። የአብራኪ ክፋይ እኮ ናቸው። ልጆች ናቸው። ዛሬ ምን ተገኘ? ልጆች ያሉ ምን አገኘክ? ነው ጥላት ሄደች መሰለኝ አይደል? ይሄ ያልገባሽ ነገር እዛ ሆኖ በጣም እየተጨነቀ እያሰበ የምሬን ነው። ራሱን እየጣለብኝ ነው። ወደ ራሱ ለምን አይመለስም? ወይ ራሱን እየሳተብኝ ራሱን እየጣለብኝ ነው። ይሄ ልጅ አንተ ምን ቤት ነህ ነው ያለው እንዴ? እኔ ጋር ነው ያለው። እኔ እየጠበቅኩት አይደለ? ያሳዝነኛል። እዛው ያዝልኛል። ለምንድን ነው እየተከተልክ እኔ ከምትመጣው? ለምንድን ነው ማልከተል? የሆነ ነገር ቢሆንስ? መንገድ ላይ የሆነ ነገር ቢያደርጉብኝስ? ነው ትሰማኛለህ? እኔ ከማንም ጋር የመነዛዝነዝ ሱስ የለብኝም። ገብቶሃል አይደል? ግን ማለት ነው በቃ ሰው እንደማይፈልግ ከነገረክ አንዴ ነው። ገብቶሃል አይደል? ለምሳሌ አንተ እኔን እንደማትፈልግ ነገርከኝ አይደል? እኔ ደግሞ አሁን አልፈልግህም። አትስበልኝ፣ አትጨነቅልኝ። ቆይ አማርኛ መስማት አቁሟል እንዴ? እስቲ ንገረው። በስለመልኩ ቋንቋ ንገረው። እኮ ሌላ ነገር ለማውራት አይደለም የመጣው ብዬ ልጅ የለንም ነው እኔ እናንተ ማን ልጅ የለም። ብዙ መስዋዕትነት የከፈልንላቸው ልጆች አሉ። መስዋዕት የከፈልኩላቸው ልጆች አሉ። ግን አንተ ደግሞ መስዋዕትነት ከፍዬላቸዋለሁ እና ለእነሱ የምታስቀምጥላቸው ይሄን ነው። ይሄን ተግባር ነው የምታስቀምጥላቸው። ማልኩሞ ብዬ ልጆቼን ልጠይቃቸው አላሳይህም። ሰፊ ቤት አለሽ። እኔ አልፈልግም። ወደ ቤቴ ራሴ እመለሳለሁ። ገባ ካለ አንተ ስላዘንክልኝ አይደለም ወይ ደግሞ አንተ ስለነገርከኝ እያዘዝክኝ አይደለም። ገብቶሃል አይደል? እመለሳለሁ በራሴ እየተዘጋጀው ነው። ምክንያቱም ማንንም ሰው ይዘህ እዛ ቤት የመግባት መብት የለም። መብቱ ያለው እኔ ጋር ነው። ገብቶሃል አይደል? አሳገርሽኝ በህግ። አዎ በቃ ከዚህ በኋላ እኮ አለቀ። ከዚህ በኋላ ተሳስተህ እዛ ቤት ከገባ ማለት ነው ቀጥታ ሸቤ ነው የምትገባው። ይሄን ደግሞ ወረቀቱ ይደርሳል። ገብቶሃል? ቤት ውስጥ ያለውን ነገር የራሳቸውን ነገር ይዛችሁ ውልቅ ማለት ትችላላችሁ። እኛ ዕቃ ተሰብስበን ሲጀምር ይሄኛው ምንም ነገር የለውም። አንተ ያለህን ነገር ይዘህ መውጣት ትችላለህ። እሷም ሴት ያቺም ሴት ደግሞ ዳቤት ማለት ነው። አለቀ። ገባህ ካለ አሳስሪኝ ወሰንሽ። በቃ ምንም ማድረግ አልችልም። ልታሰር እኔ ልጆች ሻባታ ምን አርጎ እስከ ዛሬ ያላሳሰርኩ ደግሞ ምን አርጎ ማለት የልጆች አባት ስለሆንክና የቀድሞ ፍቅራችንን እየሰኩ ነው። ገብቶሃል አይደል? አዝኜልህ ነው። ከዚህ በኋላ ግን እኔ ለመበጥበጥ እዛ ቤት እግር ከደረሰ ገብቶሃል? አንላቀቅ። እሺ ልጄና እንዴ ዞር በል። የምን ልጅ ነው? የትኛው ልጅ ነው? አንተ ምን ልጅ አለ ከኔ? አንተ አታፍርም? ልጅ እየተነሳችሁ ነው። አሁንም በቃ እየተነሳችሁ አሁን እኔ ራሴ አንተ መምጣት የማይጠበቅብህም ማውራት የማይጠበቅብህም መናገር የማይጠበቅብህም ሂዱልኝ። እኔ ራሴ ወደ ቤት እገባለሁ። ገባችሁ አይደል? እሺ ሄዳለሁ አለች አይደል? እሺ ምንድን ነው የምትፈልጊው? ቁልፉን ልስጣት ብዬሽ እኮ ነው። እኔ ችግር የለውም። ቁልፍ አለ እኔ ጋር። እኔ ጋር ያለውን ልስጥሽ። ከዚህ በኋላ አልመጣብሽም። አይ ከፈለግሽ ሽንት ቤት አለ። ምን ይታወቃል? ምን እንዳደረገች ወይ ደግሞ ምን እንዳደረገችበት ምን ይታወቃል? እኔ ቅጣት የለኝም። ቁልፉን ተቀስታትና ችግር የለውም። እኛ አጠገብ ባለው ቁልፍ ወይም ቁልፉን ተቀብለን እንገባለን። ግን ቁልፉን እንቀይራለን። ቁልፉን በቃ ከነ መደቡ ቁልፉን እንቀይራለን። በቃ ድርሽ እንዳትሉ አንፈልግም። በቃ ወደ ቤት እንድንመለስ አይደለም የምትፈልጉ? ህፃኗ እንድትመለስ አይደለም? በቃ እሱ ነው የሚፈልግ። በቃ እንመለሳለን። ግን እየመጣችሁ ህይወቷን አትበርበሩ። ከዚህ በኋላ ከመጣ እኮ ቀጥታ ሸቤ ነው የምትገባው። ይሄ ነው ወረቀቱ አለ፣ አስረክባለሁ። እኔ ነው ዛሬ ወይስ ሙቤ ላይ ምን ያለው? ሁላችሁም ላይ አንድ ሰው መጥቶ እኔ እንዲረብሽኝ አልፈልግም። ገብቶሃል አይደል? አንድ ሰው ማለት ነው። ከዚህ በኋላ እኔን ደፍሮ የሚገባና እኔን ደፍሮ የሚናገረኝ ሰው የለም።
እስከዛሬ ድረስ ራሴን አስደፍሬያለሁ። እስከዛሬ ድረስ ራሴን ዝቅ አድርጌያለሁ። ከዚህ በኋላ ግን ውብርስ ማን እንደሆነ ጭራሽ ባልሽን የልጆችን አባት ለማሳሰብ ማሳሻ አስወጣሽ። አንተ ለኔ ባልክ እንዴ ነው ብዬ ምን አደረኩሽ? ሚስቴ ነች ለማለት እኮ በጣም ተሳቀ ነበር። መሳቀቅ ብቻ እኔ ለልጆቼ ብዙ መስዋዕትነት ከፍላለሁ። በቃ ይበቃልና እሺ አሁን ደግሞ ማንን ነው ይዛችሁ ነው? በእናትህ ዞር በል። ልጆችን አላሳየም። ጭራህን ለምንድን ነው ይዘህ የምትከተሉት? ሌላ ጉዳይ ላይ ስለሆነ አንቺ ዝም ብለህ እሺ አስወጣት። ችግር የለውም። ለምንድን ነው ችግር የሌለው? እቺ ሴትዮ እኮ ችግር ያለባት ሰው ነች። አስወጣት። አንድ ጨርሱና እናንተ ጨርሱ። ችግር የለውም። በጣም ጓደኞች አይደላችሁ እናንተ ጋር ማውራት ያለባችሁ ነው። የልጆችን ጉዳይ ልጨርስ። ስለምን ልጆች ነው? በቃ እኔ ልጆችን ነው ነገር በቃ ቤትሽ ግቢ። ወደ ሞቆ ቤትሽ ግቢ። ዞር በል። ዞር በል። ዞር በል። ለምንድን ነው አታስወጣት? ችግር የለውም። አበጠብጥ አንተ ብቻ አስወጣልኝ። እሺ እኔ እንድትወጣልኝ ብቻ ነው የምፈልገው። ገብቶሃል አይደል? ቢያንስ እንኳን እዚህ ቤት መብት አለኝ። ዞር በል። ውጭልኝ። አስወጣልኝ። እሺ ሙቤ እየሰማኝ ነው። አስወጣልኝ። ህፃኗን ልጅ አትቀስቅሷት። ውጪ እየሰማሁ ነው። አስወጣልኝ አልኩህ እኮ እኔ እናንተ ጋር ነው የምወጣው አይደለም። ቆይ እረኛው አለ እኮ እንዴ ተቀጥሬያለሁ ብሎ የለም እንዴ? ሙቤ አስወጣ እንጂ አትንኳት ስትል አልነበር? ምንም ነገር ህፃኗ ልጅ አለች። ስማ እዚህ እኔ መብት አለኝ። ገብቶሃል አይደል? እንኳን እሷን ማለት ነው እኔ አንተን ማስወጣት እችላለሁ። ገብቶሃል አይደል? እዚህ ምንም አይነት መብት የለም። ስለከበርኩ ነው። ስለዚህ አስወጣልኝ። ፍጠን አስወጣልኝ። እሷን በቃ ቶሎ በሉ። ምን ነገር አትልም እናንተ? ምን ማለት ያለብኝ አላውቅም። ከዚህ በኋላ እናንተ የሚያገናኝ ነገር የለም። ገብቶሃል? አልፈልግም። አሁን ቁልፉን ተረከብ። በቃ ለሌሎች ወደ ቤት ተመለሽ። አያስፈልገኝም። እኔ ቁልፉን ራሴ አስቀይዋለሁ። ሙሉ ከዚህ በኋላ መጥቶ ያስቸግርሽ ቁልፉን ተረከብ። በቃ እኛ ቁልፍ አስቀይረን እንገባለን አልን። ችግር የለውም። ከዚህ በኋላ መጥቶ አይረብሽም። እውነት በቃ ለሱ ከሆነ አመሰግናለሁ። በጥሩ ሁኔታ በቃ አሁን እኮ የምንፈልገው እሱ ወደ ቤት በቃ ውጡልን። በቃ አታግዙ። ምንም ዕቃ እንዳትነኩ፣ አትንካ፣ እንዳትነኩ። ምንም አይነት ነገር ወጣ ወጣ። በቃ ማንም ምንም ዕቃ እንዳይነካ። እኔ ራሴ ሄዳለሁ አይደል? አይሰማም። የለም ናይ ነው። ለምንድን ነው ናይ ማለት? በእናትህ ሰውዬ ተከበሩ። ውጡ። አጥራ የነበረው ቤት የተንጫጫ ነው። ለምንድን ነው ምን ላድርግሽ? እሺ ምን እኛ ቁልፉን ለዚህ መመለስ አለብሽ ወደ ቤት። ቁልፉን ተረከቢው። እሺ እባክሽን ጉቤ ማን ስታት ናይ ለምን ነው ቆይ ወደ ቤት እንድትመለስ? ከዚህ በኋላ እኔ ጋር እንድትደርስ አልፈልግም። ገብቶሃል አይደለ? ለምንድን ነው ሲጀመር ቤት የምትመለሰው? እሷ ለምንድን ነው የምትመለሰው? ፈልገው አይደል እንደ ወጣች? ምን ሆነ ነው? ቆይ አንተ ምን እንደሆነ ቲጂ ፈልገው አይደል እንደ ወጣች? ለምንድን ነው እሷ ወደ ቤት የምትመለሰው? ቲጂ ቢያንስ ለልጆቹ አታስቢ? ምን ሆነ ነው? አንተ ለልጆቹ አስበው እኮ ነው አይደል ይሄን ነገር እያደረገ ያለው? ለልጆቹ ካሰበ ለምን ወጣች? መጀመሪያ ፈልገው አይደል እንደ ወጣች? ቆይ ምን ሆነሽ ነው ቲጂ? ቆይ ለትንሽ ደቂቃ ዝም በይ ብዬሻለሁ። ቆይ ነይ ንገረኝ። ለዚህ ጥያቄ መልስልኝ ቲጂ። ጋር እንጂ ናይ ለዚህ ጥያቄ መልስልኝ። ምን ልንገራዝ? አስረዳት እንጂ ለልጆቼ ብዬ ነው በራሱ ማን ልጆቼ ብዬ እኮ ነው። ታዲያ ወደ ቤት መመለስ ለምን አስፈልጋ? አልመለስም ማለት አይደለም። ይሄ ቤት ምን አይነት ቤት ነው ያለሽ? አንቺ አይንሽን አውጥተሽ ልትኖሪበት ነበር እዛ ቤት ውስጥ። ምን ከዚህ በኋላ አይደለም ለመኖር ማለት ተሳስተሽ በሯን ብትረግጪ የት እንደምትገኝ እሺ ነው አንቺ ብቻ አይደለም ሁልሽም ገባ ካለ አሁን ጨርሱና እሺ እንሂድ። ተይ በእናትሽ ተረጋጊ። ቢያንስ እኔ ነገሮችን ለማስተካከል እየሞከርኩ ለምን እንደማትፈልግ ይሄን ነገር እያደረገ ያለው እሱ ለልጆቹ ብሎ ነው። እሺ
እንጂ ሌላ ነገር አስበው ምናምን አይደለም። በቃ እሺ ጨርሱና እንሂድ ነው አይደለም እኮ በዚህ መቆየት አለ። ለልጆቹ ሆነ ስለምኑ እናንተ ምንም አለ ምን እየሆንክ ነው? ለምንድን ነው ወደ ራስ የማትመለሰው? ወደ ራስ የማትመለሰው ለምንድን ነው? ሲጀመር እሺ ስማኝ፣ እኔ ስማኝ አታወራም። አንቺ እኮ ትክክል ነሽ። ለምንድን ነው እሷ ተመልሳ ቤት የምትገባው? አልፈልግም ብላ አይደል የወጣችው? ሙቤ ምን ሆነ ነው? እኔ ለምንድን ነው በዚህ ሀሳብ ሲጀመር የምስማማው? ሰዎቹ ምን ነው የሚገለባባው? አንቺ ትክክል ነሽ እያልክ ነው? ያማን እንደ ምን እያልክ ነው? ምን እያዘጋችሁ በሰከንድ ልክ ነሽ እኮ ልክ ነሽ። ለምንድን ነው ልክ ነሽ ታለ ጭራሽ አሁን መጣለች ታለ ለማን ለምትሆነው? ቆይ ለማን ለምትሆነው? ቆይ ለማን ለምትሆነው? አንተ እዚህ ጋር ምን አጠፋች? የተናገራችኋት ነበር እንዴ? እቺ ልጅ አንተ ቆይ ተረጋጋች። ምንድን ነው ያዘጋችሁ በሰከንድ? ምን አደረገች? ለማን የተናገራት? ሙቤ ያለቻለችው ቤቴ መታ ትጮ ገባ ካደል እሺ ምን ነው ቁልፉን ትወስዳላችሁ? ቆይ አንተ ምንድን ነው ስትሆነ? ቆይ ማናችሁ ምንድን ነው ያሰባችሁ? ተረጋግታችሁ እንገባለን። ቤቱን ከፍተን ማናችሁንም ማየት አንፈልግም። ቤቱን ለቃችሁ ውጡ። እና ደግሞ የመጨረሻ ማስጠንቀቂያ ሁልሽም ማለት ነው በስህተት ደጅ እንዳረግጡ በስህተት ምን ታመጫለሽ? ደጅሽን ብንለቅ ኧረ እባክህ በጸባይ ነው ምን አሳያለሁ ምን እንደማመጣ እርግጥና ማለት ነው። አሁን ማለት ነው ከዚህ በኋላ ምንም እናንተ የምንታገሰው ነገር በቃ ውጡ። ገባ ካለ እነ ጭራን ይዘው ውጣ። በቃ አሁን አንተ ፈልገው ከዚህ ቤት እንድትወጣ ነው። በቃ ልጆቼን አንተ ራሱ ይዘሽ ውጪ። በቃ መጀመሪያውኑ ምን እያሰባችሁ ነው? ለምን መጣችሁ? ወደዛ ዞር በያት። በቃ ልቀቀኝ። ተነስ። በቃ ልቀቀኝ። በቃ ተወኝ። ልቀቀኝ። እሺ ማየት ፈልጋለሁ። በቃ ስትወጪ ማየት ስለምፈልግ ነው። በቃ ችግር የለም። ና በቃ